ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አውላችኋል። እለቱ ይሆናሉ ያላቸውን መረጃዎች ይዘን ወደ እናንተ መጥተናል። በቅድሚያ ግን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። እስካሁን ሰብስክራይብ አድርጋችሁ ለምትከታተሉን ተከታታዮቻችን ምስጋናችንን ለማቅረብ እንወዳለን። ወደ እለቱ መረጃ እናልፋለን ማለት ነው። የዕለቱ መረጃ ከሁለት ቀን በፊት የእንግሊዙ ተነባቢ ጋዜጣ ዘጋርዲያን አንድ በፎቶ የተደገፈ ሀተታ ወይም ደግሞ በእንግሊዘኛ አጠራሩ ፎቶ ኢሴ አይነት ዘገባ አውጥቶ ነበር። ይሄ ዘገባ እንግዲህ የፋኖ ታጣቂዎችን የሚመለከት ነው። የዘጋርዲያን ጋዜጠኛ ሮብን ተተንገስ ወደ ስፍራው አምርቶ ከታጣቂዎቹ ጋር የነበረውን ቆይታና እንደዚሁም ደግሞ በክልሉ ይስተዋላል ያለውን ሁኔታ ታዝቦ በጽሁፍና በምስል አስደግፎ ወይም ደግሞ በቀደም እንደጠቀስነው ፎቶ ኢሴ በሚባል ፎርማት በዘጋርዲያን ድረገጽ ላይ ወጥቷል። የዘገባ እንግዲህ ቀደም ብለን እንደጠቀስነው ኦልሞስት 2 ቀን ሆኖታል። ሰኞ ነው የወጣው ዲሴምበር 1 ቀን 2025 እንደ ኢሮፓያን አቆጣጠር። እስካሁን ድረስ ግን ብዙም ትኩረት ተሰጥቶት ሲነገርለት ወይም ሲነበብ አላየንምና እኛ በዚህ ዘገባ ላይ ምን ሐሳቦች ተነሱ የሚለውን ነው ለእናንተ የምናቀርበው። አሁንም በድጋሚ ሰብስክራይብ እንድታደርጉ እንደዚሁ ሜምበርሺፕ አባል እንድትሆኑ ያልሆናችሁ ከዚህም በኋላ የሜምበርሺፕ አባልነት የሚጠይቁ ፕሮግራሞችን እንሰራለንና ሜምበር እንድትሆኑ ከወዲሁ እንጋብዛችኋለን። እንግዲህ ሮብን ይህን ዘገባ ሲጀምር በአሁኑ ሰዓት ምን አይነት ሁኔታ ነው ያለው የሚለውን ነገር በአማራ ክልል ያለውን ሁኔታ በመጥቀስ ነው የሚጀምረው። የኢትዮጵያ ከፋኖ ታጣቂዎች ጋር ባለው ግጭት ምክንያት ውጥረት ውስጥ እንደምትገኝ በመግለጽ ይሄ ግጭት በተለያዩ የአማራ ክልል በከፍተኛ ተራሮችና ቦታዎች የሚታወቅ አካባቢ ነው። በእነዚህ አካባቢዎች እየተካሄደ እንደሚገኝና ይሄም ውጊያ ደግሞ ከውጭው ዓለም ወይ ደግሞ የውጭው ማህበረሰብ እንዳያውቀው እንደተደረገ ነው በመናገር የሚጀምረው። የትግራይ ጦርነትን ያነሳለት ውስጥ ያክል ለበርካታ ጊዜያት የሰሜኑን አካባቢ ሲያናውጥ የነበረው የትግራይ ጦርነት ወይም ደግሞ የሰሜኑ ጦርነት እንደነበረ በማንሳት ከዛም በኋላ በአሁኑ ሰዓት የፋኖ ታጣቂ ኃይሎች ከክልሉ የቀድሞ የልዩ ኃይል አደረጃጀት ጋር የሚገናኝ ነገር እንዳላቸው ያነሳል። ይኸውም ደግሞ አብዛኞቹ አባላቶቹ በዛ ውስጥ ተዋጊ የነበሩና በጣም ብዙ ውጊያዎችን ሲያካሂዱ የነበሩ ሰዎች እንደሆኑ በማንሳት በአሁኑ ሰዓት የአማራ ክልልን ሰፊ ቦታዎች ተቆጣጥረው ይገኛሉ በማለት ነው ዘጋርዲያን በሙሉ ልብ የሚናገረው። ከመንግስት በኩል እንግዲህ ስለዚህ ጉዳይ ምንም አይነት ምላሽ አልተሰጠም። እዚህ ላይ የፌደራል ኃይሎችን ይወቅሳል። ይኸውም ደግሞ ይሄን የፋኖ ኃይሎችን እንቅስቃሴ የተስፋፋውን እንቅስቃሴ ለማክሸፍ ወይም ደግሞ ለመጨቆን ወይም ለማመቅ ሲባል የተለያዩ አይነት ጥቃቶች እየተፈጸሙ ይገኛሉ በመጠነ ሰፊ ሁኔታ ሲል ይጠቅሳል። ይሄም እገታ፣ የጅምላ ግድያ፣ ጾታዊ ጥቃቶችና የሰብአዊ እርዳታ በሚያቀርቡ ሰራተኞች ላይ የሚፈጸሙ ጥቃቶችን እንደ አብነት ይጠቅሳል። አሁን ያለው ሁኔታ ከቁጥጥር ውጭ ነው ይላል ዘጋርዲያን ማለት ነው። ከቁጥጥር ውጭ የሆነ ሁኔታ ነው ያለው። ከ2 ሚሊዮን በላይ ህዝብ አጣዳፊ የሆነ የሰብአዊ እርዳታ እንደሚያስፈልገው እንደዚሁ ጠቅሷል። ያው ዘጋርዲያን ማለት ነው። የክልሉ ሁኔታ ይሄን ይመስላል ማለት ነውና አሁን ዘጋርዲያን ያመራው ወደ ላስታ አካባቢ ነው በዋናነት። እንግዲህ የላስታን አካባቢ ሁኔታ ያነሳል። በዋናነት ከትግራይ እና ከሱዳን ጋር የሚያዋስን አካባቢ ነው በማለት ያነሳል። እና ይሄን አካባቢና የሰሜን ወሎ አካባቢ በአጠቃላይ ያካተተ ዘገባ ነው እንግዲህ የተሰራው። ስለ ሰሜኑ ጦርነት ያነሳል። ከ600 ሺህ በላይ
ዜጎች በትግራይ ጦርነት ምክንያት እንደሞቱና አሁን ደግሞ በጠቅላይ ሚኒስትር አብይ አህመድ ምክንያት የቀይ ባህር ጉዳይ ኤርትራና ኢትዮጵያን ግንኙነት እያሻከረ ወደ ቃላት ጦርነት እንዲያመሩ በማድረግ በኤርትራ አስተባባሪነት ወይም ደግሞ ህወሓት ከኤርትራ ጋር በሚያደርገው ትብብር ምክንያት ጦርነት ሊነሳ እንደሚችል እንደዚሁም ደግሞ ይህን ሴራ እየጎነጎነች ያለችው ኤርትራ ነች በማለት ያው የፌዴራል መንግስቱ ወቀሳ እያቀረበ እንደሚገኝ እንግዲህ አንስቷል። እንግዲህ ስለ አማራ ክልልም እንግዲህ የህዝብ ብዛትና ስፋት እንደዚሁ ያነሳና ይህ የፋኖ ታጣቂዎች እንቅስቃሴ እንደ ፈረንጆች አቆጣጠር በ2023 እንደተጀመረ ያነሳል። ይህ ብሔርተኛ ሚሊሻ ነው የሚለው ወይም ናሽናሊስት ሚሊሻ ነው የሚለው ይሄ ዘገባ አማራን ወክላለሁ፣ የአማራን ጥቅም አስከብራለሁ በማለት እየተንቀሳቀሰ እንደሚገኝና በዋናነት ተራራማ ቦታዎችን ተቆጣጥሮ እንደሚገኝ ነው ያነሳው። ከዚህ ቀደም የፌዴራል መንግስቱ አጋር ሆኖ በመንቀሳቀስ በትግራይ ጦርነት ወቅት ሁነኛ ቦታዎችን በመዋጋትና የምዕራብ ትግራይ መሬቶች በዋናነት እያስተዳደረ እንደሚገኝ ያነሳል። ግን የፕሪቶሪያ ስምምነት በሚመጣበት ወቅት ይህንን ሁኔታ በመቀያየር የቀድሞ አጋር የነበሩትን ኃይሎች ወደ ጠላትነት በመቀየር ከስምምነቱ እንደተገለሉ እንዲሰማቸው እንዳደረጋቸው ነው ዘገባው የሚያነሳው። እዚሁ ጋር ዘጋቢው የሚለው ነገር ምንድነው? በክልሉና በክልሉ ህዝብ ላይ ያው በከባዱ በጦርነቱ ምክንያት ጉዳት እንደደረሰባቸው ይሰማቸዋል የክልሉ ሰዎች እና የክህደት የመከዳት ስሜት እንደሚሰማቸውና ይህም በመጠኑ ሰፊ ሁኔታ ነግሶ እንደሚገኝ አንስቷል። የሮቢን ዘገባ ይቀጥላል። ወደ አንዱ ግንባር ተጉዘው ነበረ የዘጋርዲያን ክሩ እና በሰሜን ወሎ የሚገኙ የፋኖ ታጣቂዎች እንግዲህ በርካታ መንደሮች በነሱ ቁጥጥር ስር እንደሚገኙ እንደገለጹላቸው ተናግሯል። ከ80 በመቶ በላይ የአማራ ክልል በአብዛኛው ደግሞ የገጠራማ አካባቢዎች በቁጥጥራችን ስር ናቸው ሲሉ የፋኖ ኃይሎች ሲናገሩ እንግዲህ የፌዴራል መንግስቱ የሰጠው ምንም አይነት ምላሽ የለም እስካሁን ድረስ። እስካሁን ምንም አይነት በዚህ ጉዳይ ዙሪያ በዚህ ዘገባ ዙሪያ የተነገረ ነገር የለም። እና ይሄ ጉዳይ አሁን ያለበት ደረጃ ላይ ሊደርስ የቻለው የፌዴራል መንግስት የክልሉን ልዩ ኃይሎችን ለመበተን ባደረገው ጥረት ምክንያት ነው። ይህም ደግሞ የቀጥታ ህልውና ስጋት በክልሉ ላይ ፈጥሯል በሚል እነዚህ የጎሳ ውጥረቶችን ወይም ደግሞ የብሔር ውጥረቶችን በመፍጠር ወደ ጦርነት እንዲያመራ አድርጓል ማለት ነው። በዚሁ ምክንያት እንግዲህ በርካታ አይነት ሁኔታዎች ወይም ደግሞ የጥላቻ ንግግሮች፣ ጭፍጨፋዎች እና ግጭቶች ተፈጥረው ነበረ በማለት ያወሳል። እንግዲህ ይሄ ዘገባ እንግዲህ የተሰራው ቆይቷል። ኦልሞስት እዚህ ጋር የሚጠቅሰው ነገር ሜይ 12 ነው ወደዛ አካባቢ ተንቀሳቅሰው የነበረው። ወደ ሰሜን ወሎ ነበር የሄዱት የዘጋርዲያን አባላት። በአብዛኛው ከጎንደር እስከ ጎጃም ድረስ የሚገኙ 4 ዋና ዋና የፋኖ እዞች እንደሚገኙ በማንሳት በአሁኑ ሰዓት ወደ ትግራይ እስከ ተጠቃለሉ ቦታዎች ድረስ ይሄው ኃይል ተስፋፍቶ እንደሚገኝ ተናግሯል። አዲስ ደግሞ አደረጃጀት እንደፈጠሩ እንግዲህ ተነግሮ ነበር። አፋብኃ የሚባል ወይም ደግሞ የአማራ ፋኖ ብሔራዊ ኃይል የሚባል ማለት ነው። ይህም ደግሞ አንድ የሆነ ኃይል በመፍጠር በመንግስት ላይ ጫና ለመፍጠር የሚደረግ እንቅስቃሴ እንደሆነ ነው ዘጋርዲያን የተናገረ ያለው።
እንግዲህ አሁን ባለው ሁኔታ የኃይሎቹ ማለትም የፋኖ ኃይሎች የተዋጊ ብዛት 20,000 መድረሱን እና ይሄ ግን በተበታተነና ያለምንም ግልጽ ወታደራዊ መዋቅር ስር የሚንቀሳቀስ መሆኑን ተናግረዋል። ይሁንና በሚያስገርም ሁኔታ ይለዋል ዘጋርዲያን ግጭቱ እየጠነከረ እንደመጣ ነው የተናገረው። በአሁኑ ሰዓት ከላይ እንደተጠቀሰው በርካታ የገጠር አካባቢዎች በእነዚህ ኃይሎች ቁጥጥር ስር እንደሆነና የፌዴራል ኃይሎች ወደ ዋና ዋና የክልሉ ከተሞች እንዲሸሹ ምክንያት ሆኗል በማለት ነው የተነገረው። ኤርትራ ይህንን የሚሊሻ ኃይል ወይም ደግሞ የታጣቂ ኃይል በማሰልጠን እንደምትጠረጠርም እንግዲህ ተነግሯል። በአሁኑ ወቅት እንግዲህ ክልሉ ለሁለት ተከፍሎ ይገኛል። ይህም የፌዴራል ኃይሎች የሚቆጣጠሩት እና የፋኖ ኃይሎች የሚቆጣጠሩት ነው። ይህም ሆኖ ግን የፋኖ ኃይሎች የተበታተኑ ናቸው ማለት ይቻላል። አሁን የተጠቀሰው አንድ ኃይል ቢሆንም አፋሕድ የሚባል ደግሞ ሌላ ኃይል አለ። ይሄ ኃይል በዋናነት ያው እስክንድር ነጋ ይመራዋል ተብሎ የሚታሰበው ኃይል ነው። እዛ አካባቢ የታዘበውን ሁኔታ እንግዲህ ሮቢን እንደሚከተለው ይገልጸዋል። ግንባሮችና ቁጥጥር የሚያስፈልጋቸው አካባቢዎች በየሰዓቱ በፈረቃ ቁጥጥር የተደረገባቸው ነው። በየአካባቢው ደግሞ በየመንገዱ ኬላዎች በመኖራቸው የተነሳ አካባቢው ተገማች አይደለም። በጣም አስቸጋሪ ነው ወደዛው ለመንቀሳቀስ በማለት የሰሜን ወሎ ሁኔታ ያነሳል። እና የዚሁ ዘጋቢ ሮቢን የዚሁ ጋዜጣ ማለት ነው የዘጋርዲያን ዘጋቢ ለበርካታ ቀናት ከላስታ አካባቢ አቡነ ዮሴፍ ተራራ ላይ ለበርካታ ጊዜያት እዛው ቆይቷል ከነሱ ከታጣቂ ኃይሎች ጋር። እንግዲህ እሱ እንደሚለው ከሆነ እነዚሁ ከፍተኛ የኢትዮጵያ አካባቢዎችና ከፍተኛ ቦታዎችና መንደሮች በዚሁ ታጣቂ ኃይል ቁጥጥር ስር ናቸው በማለት የአዲስ አበባ መንግስት ምንም አይነት ስልጣን ወይም ቁጥጥር በዚህ አካባቢ የለውም በማለት በዘገባው ላይ ያነሳል። እንግዲህ ስለ አማራ ክልል ፖለቲካዊ ሁኔታ እና የሃይማኖት ስብጥር በሰፊው በማንሳት በላስታ ተራሮች ላይ ወደ 100 ገደማ ወጣት የአማራ ክልል ተወላጆች በአንዱ የፋኖ የስልጠና ካምፕ ውስጥ ለውጊያ ሲዘጋጁ ተመልክቻለሁ ብሏል። በርካታዎቹ ተማሪዎች፣ ገበሬዎች ወይም ደግሞ ኢንጂነሮች የነበሩ ወጣቶች መሆናቸውን ነው የገለጸው። እንግዲህ ከዛው መንደር የመጣች አንዲት ወጣት አለች፣ ደርቤ ትባላለች እና ደርቤ እንግዲህ የ22 ዓመት ወጣት ነች። ከዚህ ቀደም እንግዲህ በወታደሮች ተገድጄ ተደፍሬያለሁ ትላለች። እናም በዚሁ መነሻነት ወደ ውጊያው ለመግባት ምክንያት እንደሆናት ነው ነገረች የሚለው ሮቢን። በእነዚሁ ተራሮች ላይ እንግዲህ በርካታ ወጣቶች እንግዲህ በፋኖ አሰልጣኞች ስር በመሆን የጦር መሳሪያ ስልጠና እየወሰዱ ነው ይላል። በዋናነት እነዚህ ተዋጊዎች በአብዛኛው የ20 ዓመት ወጣቶች ሲሆኑ የፌዴራል ኃይሎችን በመጥላት ምክንያት ወደ ፋኖ ኃይል ለመቀላቀል ተገደዋል። ሌሎቹ ደግሞ ምንም ምርጫ ስለሌላቸው በዚህ ጦርነት ምክንያት የኢኮኖሚ ወይም የገቢ ምንጫቸው ስለተሟጠጠ ነው የተቀላቀሉት በማለት ሮቢን ያነጋገራቸው ወጣቶች ምን እንዳሉት እንግዲህ ተነግሯል። እዚህ ጋር እንግዲህ የፌዴራል መንግስቱ ኃይል ይከሰሳል። በዋናነት በቅድም እንዳልነው በጅምላ ግድያ፣ በጅምላ እስራት፣ በጾታዊ ጥቃቶች እና ሲቪሊያኖችን ወይም ደግሞ ሰላማዊ ዜጎችን ትኩረት ባደረጉ ጥቃቶች በአብዛኛው ድሮንን በመጠቀም በሚፈጸሙ ጥቃቶች ምክንያት የፌዴራል መንግስትን የሚወቅስ ነው ዘገባው ማለት ነው። ሴፕቴምበር 27 ለምሳሌ በአንድ የጤና ተቋም ላይ ሳንቃ የሚባል ከላሊበላ ከተማ በተወሰነ ኪሎ ሜትሮች ርቀት በሚገኝ አካባቢ የድሮን ጥቃት ተፈጽሞ 4 ሰዎች መገደላቸውን ከነዚህ ውስጥም ደግሞ
ነፍሰ ጡር ሴት እንደምትገኝበት በመጥቀስ ሌሎችም ደግሞ ስለ መቁሰላቸውም እንግዲህ አንስቷል። በዚህ ጦርነት ምክንያት ሰላማዊ ዜጎች ከፍተኛ ዋጋ እየከፈሉ ነው ይላል ሮቢን። እና ደግሞ በአብዛኛው ራሳቸውን በጦርነት መሃል ያገኙታል። ምክንያቱም በየጊዜው ውጊያ ስለሚከሰት ይሄም ደግሞ ከጦርነት ውጭ እንዳይሆኑ ያደረጋቸው። በዚህ ውስጥ እንግዲህ በዚህ ዘገባ ላይ ጌጤ በየነ የምትባል አንድ ሴት ይጠቅሳል። ቢልበላ ከተማ ውስጥ የምትገኝ ይህ ከተማ በፋኖ ኃይሎች ቁጥጥር ስር የሆነ ከተማ ነው። በ2023 እንደ አውሮፓውያን አቆጣጠር ላይ ጦርነቱ በሷ አካባቢ ሲከሰት ነበረ። የኢትዮጵያ ጦር የሞርታር ጥቃት ፈጽሞ ነበር። በዚህም ደግሞ የ5 ዓመት ህፃን ልጇን በዚሁ ፍንዳታ ምክንያት ሊቆስል እንደቻለና ከዚሁ ጥቃት ሊሞት እንደቻለና ከዚሁ ጥቃት ደግሞ ሴት ልጇ ብቻ ልትተርፍ እንደቻለች እንግዲህ ትናገራለች። ለዚሁ ሰው እንግዲህ እዚሁ ጋር በርካታ አይነት የሰብአዊ መብት ጥሰቶች ተፈጽመዋል በማለት የድሮን ጥቃት በቢልበላ ከተማ ተፈጽሞ የ83 ዓመት አዛውንት እናቱን ያጣ ሰው እንዳለ፣ ሌሎችም ደግሞ እንደዚሁ የ5 ዓመት ህፃን ወይም ያው ጨቅላ ህፃናቸውን እንዳጡ ይጠቅሳል። እና በስፋት የሚያነሳቸው ነገሮች አሉ። ይህ ሁኔታ ነው እንግዲህ ዘገባው ወደ መጨረሻ ገደማ ሲመጣ እንደዚህ አይነት የሰብአዊ መብት ጥሰቶች በአካባቢው ህዝብ ዘንድ ጥላቻን በመፍጠር ወደ ፋኖ ኃይሎች እንዲቀላቀሉና የፋኖን ተቀባይነትም ከፍ እንዲያደርግ ነው እያደረገ ያለው ብሏል። አሁን ያለው ጦርነት በክልሉ የፈጠረው የሰብአዊ ሁኔታ እጅግ በጣም አስከፊ ነው። በትንሹ ከትግራይ ጦርነት እስከ ፋኖ እንቅስቃሴ ድረስ በነበረው ሁኔታ ከ670 ሺህ በላይ ዜጎች ከአካባቢያቸው እንደተፈናቀሉ እንግዲህ ይነሳል። በየቦታው ደግሞ የፋኖ ኃይሎች ያስቀመጧቸው ኬላዎች አሉ። ለምሳሌ አሁን ከላሊበላ በትንሹ 6 ኪሎ ሜትር ርቀት ላይ ኬላዎች እንዳሉ፣ እንደዚሁም በየ10 ኪሎ ሜትሩ ደግሞ ክላሽንኮቭ የታጠቁ ወጣቶች እንግዲህ ኬላ በማቆም መንገድም በመዝጋትና የትራፊኩን ወይ ደግሞ የመንገዱ እንቅስቃሴ ዝም ብሎ ገመድ ብቻ በመወጠር ብቻ እየተቆጣጠሩ እንደሚገኙና በዚሁም ሁኔታ ላይም የእንቅስቃሴዎችም እንዳሉ ተናግረዋል። እንግዲህ የሰብአዊ እርዳታ ሁኔታ እጅግ በጣም አስፈላጊ መሆኑና ይህም ደግሞ ለማዳረስ በጣም አስቸጋሪ የሆነ መሆኑንም፣ እንደዚሁም ደግሞ የፌዴራል ኃይሎች የሰብአዊ እርዳታ አቅርቦትን ደግሞ በጣም መሰናክል እየፈጠሩ ይገኛሉ ሲል ዘ ጋርዲያን ከሷል። በአብዛኛው ጥቃቶች ሲፈጸሙ የጤና ተቋማትን ትኩረት ያደረጉ ናቸው። የፌዴራል ወታደሮች ደግሞ በአምቡላንሶች ላይ ተኩስ ለመክፈታቸው በዶክመንት ደረጃ የተሰነደ ነው። በገፍ ወይም ደግሞ ያለምንም ቅድመ ሁኔታ የሕክምና ባለሙያዎችን የፋኖ ታጣቂዎችን መርምረዋል በሚል ብቻ እንደሚታሰሩ ጋርዲያን እንግዲህ ክስ አቅርበዋል። 2.3 ሚሊዮን በላይ ህዝብ በአስቸኳይ የሰብአዊ እርዳታ እንደሚያስፈልገው ዘጋርዲያን አንስቷል። ስለዚህ ዘገባ እንግዲህ በመንግስት በኩል የቀረበ የመልስ ማስተባበያ ይሁን ወይም ደግሞ ማብራሪያ አልቀረበም። እንግዲህ በዛ መልኩ የሚቀርብ ማብራሪያ ካለ እንግዲህ የምናቀርበው ይሆናል። ከሞላ ጎደል ግን ዘጋርዲያን ያቀረበው ዘገባ ይሄን ይመስላል። ለሚቀርበው ምላሽ እንግዲህ እኛ የምናቀርበው ይሆናል። እንግዲህ ከመንግስት በኩል የሚቀርብ ምላሽ ካለ እንግዲህ አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን። መልካም ጊዜ